እንደ ብሌን እውነተኛ ጓደኛ እንደ ባቢ እውነተኛ አፍቃሪ ይስጣችሁ እላችኋለሁ። አሜን በሉ። ጽናት እንግዲህ ከወሰደችው መድኃኒት አገግማ በመነሳቷ ሁላችሁም ደስ ያላችሁ ላይክ ሳታደርጉ እንዳታልፉ እላለሁ። እንግዲህ ጽናት ትናንትና ራሷን ለማስወገድ የወሰደችው መድኃኒት እንግዲህ ኮረፊያ ደፍቃ በወደቀችበት ሰዓት ብሌንና እናቷ ከወደ ውጭ ሲመጡ ድንገት ሲገቡ መኝታ ቤት ወርቃ ታገኛታለች። ብሌን በጣም ነበር የምታሳዝነው። እኔ እህት የለኝም ለማን ጥለሽ ትሄጃለሽ? ጽኑዬ አደራ ልጄ አባትሽ እኮ አደራ ሰጥተውኛል እያለች ስቅስቅ ብላ እያለቀሰች እናቷን አምቡላንስ እንድትጠራላት ትማጸን ነበር። በጣም ነበር የምታሳዝነው። ያም ሆኖ እንግዲህ ሆስፒታል ይዛት ገባች። ሆስፒታል ከገባች በኋላ ደግሞ እንግዲህ ህመሙን አናስገባችሁም ባሏቸው ሰዓት እንግዲህ ወይዘሮ ራሄል ትሰማለች። ወይዘሮ ራሄል ስትሰማ እንግዲህ ይህንን ነገር እንግዲህ ለባቢ ትነግረዋለች። ባቢም ለመንገር ስትጀምርበት ስለ ጽኑ አታንሽብኝ፣ በቃኝ፣ ስለ ጽኑም ሆነ ስለ ግርማ መስማት አልችልም አላት። እኮ እኔም እኮ ይሄን የምፈልገው እንዴት ያባትህን ገዳይ እንዴት ታናገራቸዋል? እንደው ነገሩን ብዬ ነው እንጂ እያለች ስትል ለመንገር እኮ ፈልጌ እባክሽ ስለነሱ ምንም ነገር እንድትሰማ አልፈልግም ስልሽ አትሰሚኝም እንዴ ብሎ ሀያል ቃል ተናገራት። ሆኖም ግን አልፈልጋትም ስለነሱ መስማት አልፈልግም ሲላት እውነትም አለችና ከዛ ጽናት እኮ መድኃኒት ወስዳ ሆስፒታል ገብታለች ስትለው ግን እውነተኛ አፍቃሪ ማለት ይህ ነው ምን ብሎ ነበር የደነገጠው። አረ የት ልትሄድ ነው አሁን? ደግ ስለነሱ አታውሪ፣ ስለነሱ አትጠይቅኝ አላልክም እንዴ? እንዴት ተነስተህ ለመሄድ ተነሳ ስትለው ጣል አድርጓት ነበር እየገሰገሰ ሆስፒታል የገባው። ሆስፒታል ሲደርስ ደግሞ ያው መግባት አይቻልም ተብሎ ብሌን ግድግዳ ለግድግዳ ታለቅሳለች። ብሌን ንገሪ፣ ምንድን ነው የተፈጠረው? ምንም አልሆነችም ጽኑዬ ብለሽ ንገሪ ሲላት ገናንን ያየናት ነገር አንድ ጊዜ ልያት ልግባና አንድ ጊዜ ቢላትም አሁን መግባት አይቻልም ነው የሚለው። አረ ፈጣሪ ጽናትን አድናት እያለ መማፀን ጀመረ። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ነባሮቹም ሁልጊዜ እንደምታበረታቱኝ ከልብ ነው የማመሰግነው። እንግዲህ በእንጀራ እናቷ የምትሰቃየውን ጽናት ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ጽናትና ባቢ የነበራቸውን ፍቅር ያደፈረሰው እንግዲህ የጽናት አባት ጋሽ ግርማ አቶ ተስፋዬን በማስወገድ ነው። አቶ ተስፋዬ እንግዲህ የባቢ አባት እንደሆነ ሁላችሁም ታውቃላችሁ። ሆኖም ግን አሁን በዚህ ያሉ እኔ አባቴን ማጥቼ ፍቅረኛዬን ማጥቼ መኖር አልችልም ስትል ነበር መድኃኒት የወሰደችው። መድኃኒቱን ወስዳ ኮረፊያት እየተደፈቀች ነበር ደርሰውባት የነበረው። አሁን እንግዲህ ባቢ ከዛ ቦታ ቢገኝም ባቢ ግን አንድ ውስጡን የሚጎዳው ነገር አለ። ሆን ብለው ጋሽ ግርማ ያደረጉት ነገር ይመስለኛል። ባቢ ወድሃለሁ፣ አንተ ለችግራችን ቆምክልን የሚሉትን ነገር ከልባቸው እንዳልሆነ ተረዳሁ ሲል ለብሌን ይነግራታል። ብሌን ደግሞ በጭራሽ የአንተንና የጽናትን ግንኙነት ጋሽ ግርማ በጣም ይፈልጉታል። ድንገታዊ ነገር ተከስቶባቸው ይሆናል እንጂ ይህን ነገር አስበው ነው ብዬ አንተ ያልከውን ሀሳብ አምኜ አልቀበልህም ስትል ትነግረዋለች። ግን እኮ ከዚህ በኋላ እኔና ጽናት በፍጹም ጋብቻውን አንፈጽምም ይላታል። እንዴት ስትለው እስኪ አንቺ በእኔ ቦታ ሆነሽ ጽናት እናትሽን ብትገልብሽ ጽናትን ጓደኝነቱን ትቀጥያለሽ ወይ ሲል ይጠይቃታል። እሷም ለተወሰነ ጊዜ ተክዝ ብላ ነገሮችን አለፈቻቸው። ብቻ ያም ሆኖ ግን ለጽናት ያለውን ቦታ ፍቅሩ እንዳለ ይገልጻል። ሆኖም ግን ጋብቻ የሚለውን ነገር ሲያስታውሰው ግን በጣም ልቡ ተሰብሯል። በዚህን ጊዜ እንግዲህ እዛ ሆስፒታል ጠብቆ ምንም ሳያያት መግባት አይቻልም ስለተባለ ያ ደግሞ እንትና ራሄል የላከችው ጅላጅል ልበላችሁ ጅላንፎ እሱ ደግሞ እንግዲህ እሱን እየጠበቀ መንገድ ላይ እየበጠበጣት ነበር። ግን ሳያፈቅራት የማይቀርም ብሌንን አሁን ከራሄል ጋር ያለው ግንኙነታቸው እኔ እቺ ልጅ ቴስተዋ ብቻ አስታውሰኛል፣ በህልሜም አግብቼ እያየኋት ነው ሲላት እባክህ ወይም እንደዚህ እሷን መጉዳት ካልቻልክ በፍቅር ቅረባትና በፍቅር ቀርባሃት ነገሮች እንዲፈጸሙልኝ አድርግ ስትል ሀሳቧን ቀይራለች። አሁን ሆስፒታል እሱም ለመጠየቅ ሄዶ ነበር። አንተ ሰው በፈጠረህ ግን ጤነኛ ነህ? በሽተኛ ነኝ አሳክሚኝ እሺ እያላት ነበር። ከባቢ ጋራ እንግዲህ ትታቸው ወጥታ ነበር። የዚህን ሰዓት እኔም በጣም ፈርቼ ነበር። ለምን እሱ ጽናትም ሆስፒታል እንደገባች ነበር ነግራው ራሄል የላከችው። በዛን ጊዜም ከባቢ ጋር ተዋወቁ።
ከዛ በኋላ እንግዲህ ልጁም ፍቅር እያጫወተ ብሌንን ለመቅረብ አሰበ። በዛን ጊዜ ግን ብሌን በፍጹም የምትነሳና የምትፈቀር ልጅ አይደለችም። ኃይለኛ እንደሆነች ሁላችንም ጎበዝ ጀግና እንደሆነች እናውቃለን። እናቷ በዚህ ሰዓት ደግሞ አንቺ ምንድነሽ? ምን ባይነሽ? አንቺ አንድ ነገር ቢደርስብሽ እነ ጽናት ዙረው አያዩሽም፣ ህይወትሽን ሁሉ ለነሱ ገበርሽ እያለች እናቴቷ አላስቀምጥ ብላታለች። እሷ ደግሞ እኔ አባቴን በህይወት አላቅም፣ ግን እንደ አባት ሆኖ ያሳደገኝ እኮ ያስተማረኝ ያለበሰኝ ጋሽ ግርማ ነው። ስለዚህ ጽናትን መወለድ ቋንቋ ነው እንጂ እህቴ ነች እያለች ነው የምትከራከረው ከእናቷ ጋር። ባቢም ሀዘኑ ቢበረታበትም አባቱ በአሁኑ ሰዓት ክፉ ሆኖ ጎዳና ቢጥለውም በልጅነቱ ግን ብዙ እንክብካቤ ያደረገለትን በማሰብ በፍጹም ሊጠላው እንደማይችል ለብሌን አወራት። ግን ጋሽ ግርማ ለምንድን ይህን ነገር ያደረጉት እያለ ራሱን እየደጋገመ መጠየቅ ጀመረ። አሁን እኮ አንተና ጽናት በአባቶቻችሁ ምንም መጎዳዳት የለባችሁም ስትል ጠየቀችው። ቢሆንም እኮ ለምን እንዴት ነው እኔ የገዳይ ልጅ ሁና እኔን ላገባት የምችለው? እስኪ ሰቢው በፍጹም እሷም ጥሩ ህይወት ይስጣት፣ እኔም ጥሩ ህይወት ይስጠኝ። ከዚህ በኋላ የመቀጠሉ ነገር አስቸጋሪ ነው ሲላት ብሌን ደነገጠች። አንተ በአባት ጉዳይ ልጅ አያገባውም ትላል ነበር ስትል ጠየቀችው። ማውራትና መተግበር አንድ ይሆናል ብለሽ ታስቢያለሽ እንዴ ሲላት ነበር። ከዛ በኋላም እንግዲህ ያላትን እድል አቶ ራሄል እሱን እየቀረበች ይህንን ነገር እንዲጠላትና የአባቱን ገዳይ ማግባት እንደሌለበት እየደጋገመች እያስታወሰች በፍጹም ከዚህ በኋላ እኔም እሷም ተጎድተናል ይላል ባቢ። እሷም ፍቅረኛዋንና አባቷን ያጣችው እኔም ፍቅረኛዋንና አባቴን ያጣሁ ሲል ለራሄል ይነግራታል። ራሄል ደግሞ አይ አንተ ነህ በጣም የተጎዳው፣ እሱ ነገ እስር ቤትን ቢሆን ይወጣል፣ አንተ ግን ወደማይገኘው አባትና ያሰናበተብህ እያለች የባሰ እንዲያስብና እንዲራራቁ እያደረገች ነበር። ይህም ሳያንሳት ወደ ሆስፒታል ሄዳ ጋሽ ግርማ እንግዲህ አንዳንድ ነገር ሲሰሙ ድንገተኛ ነገር እንደሚያስደነግጣቸው እያወቀች እንግዲህ ምናልባት አባቷንም እንዲያታጣ ፈልጋ ነው መሰለኝ እንዴት ነጋሽ ግርማ ደህና ነው ሆይ? ኧረ ጥቁርቁር ብለሃል እያለች መጠየቅ ጀመረች። እንዴት መጣሽ? ምን ልትጠይቂ መጣሽ ሲላት እኔማ የሆነ ነገር ልነግርህ ነው ስትል ጽኑዬ አንድ ነገር ሆነች እንዴ ብሎ ሲጠይቃት ኧረ ምንም አለችና ያው መድኃኒት ከፍተኛ አደጋ ላይ የሚጥል መድኃኒት ወስዳ ሐኪም ቤት እንደገባች ስትነግራቸው እኔ ነኝ በቆሟ ልጄን የገደልኳት ብለው ተንሰቅስቀው ጋሽ ግርማ አለቀሱ። ይህንን ለመናገር ነበር ቸኩላ ሄደችው። ከዛም እንግዲህ ከሆስፒታል እንግዲህ አንተ ጠብቃት ባብዬ እኔ እስኪ ልወጣ ልበል ብላ ሄዳ ነበር ወደ ሆስፒታል ብሌን ማለት ነው። ብሌን እንግዲህ ሂዳ ጋሽ ግርማ ምን ሆንክ ጠቋቆር ከሳ ስትለው እስር ቤት አይደለ እንዴ ነበር ያለው። እና እንግዲህ ጽኑ እንዴት ናት ሲላት ደህና ናት ጽኑ፣ ዛሬ ባይሆን ነገ መጥታ ትጠይቅሃለች አለችው። አይ ሰምቻለሁ እኮ ሲላት ማን ነገረህም አላለች፣ ደነገጠች። ከዛም በኋላ እንግዲህ ኢንስፔክተሩን አስጠርተው ጋሽ ግርማ እባክህ ጽናት ልጄ ሆስፒታል ገብታለች፣ እኔ ነኝ የገደልኳት፣ አንድ ጊዜ ብቻ ሄጄ እንዳያት ፍቀድልኝ ሲሉ ጠየቁት። በፍጹም ለቀብር እንጂ የሚፈቀድ ለበሽተኛ ታማሚ ሂዶ ለማየት አይፈቀድም። ዛሬ ደግሞ አንተ ፍርድ ላይ የምትቀርብበት ቀን ስለሆነ መውጣት አትችልም ሲል ኢንስፔክተሩ ነገራቸው። በዚህም በጣም አዘኑ። ጋሽ ግርማ አለቀሱ። እኔ ነኝ ልጄን የገደልኳት፣ እኔ ነኝ እንደዚህ ደረጃ ያደረስኳት አሉ። እሷም ቢሆን አባዬ እኔ እንዴት እንደዚህ ያደርገኛል? ከስከዛሬ እኮ መጽናኛዬ እሱ ፈቅፍና ባቢ ነበሩ። ሁለቱንም አጥቼ የምኖረው ኑሮ አይደለም ስትል ለምን ብሌን ደግሞ እኔ ያለውሽ አይደለም እንዴ? እኔስ እህትሽ አይደለሁም እንዴ? እኔንስ ለማን ነው ጥለሽ የምትሄጂው? ጽኑዬ ቆም ብለሽ አስቢ እንጂ እያለች ትለምናታለች። ሆኖም ግን ባቢ በሆስፒታል ላይ ያየነው ክርትትት ሲልና ወዲህ ሆዳ ሲወዛወዝ ሲያዝን የአባቱን ሀዘን እምቅ አድርጎ ለእሷ ሲያዝን የነበረውን እዝነት ስናየው በጣም ነው የሚያሳዝነው። በጣም ከምላችሁ በላይ ያሳዝን ነበር። ሆኖም ግን ምን ይደረግና ነው። ከዛም እንግዲህ ጽናት ሆስፒታሉ ተሽሏት ልትወጣ ነው ሲባል ራሄል አበደች። ከእሷ እናት ጋር ተገናኘች።
የብሌን እናት ጋር እንደው ያን ኮረፊያት እየደፈቀች ነው እኮ የገባችው ትድናለች ብለሽ ታስቢያለሽ? አይኗ እኮ ሳግ ብሏል ወደ ላይ ሲሏት፣ ኧረ መትረፍማ የለባትም አትትረፍ እየተባባሉ ነበር ሁለቱም። ለምን አንቺም እኮ ልጅሽን አሳጣችሽ። ዘወትር እሷ በነሱ ቤት በቃ በነሱ ስራ ተጠምዳ ትምህርቷንም ትታ እናትነቷንም ትታሻለች እያለች ራሄል ታያይዛለች። እናቲቱም እውነትሽ ነው፣ እኔንማ ትተኛለች፣ ደግሞም እኮ አሰማኝም። አንተም ተጽናናህ ምን ብዬ እንኳ በጠይቀው አሁን ቦታው ነው ወይ የምትጠይቂው? አባቱን አይደል እንዲያጣው ብዬ ብላት ዝም በይና እያለች አፋፌን ትከስተኛለች። ልጄማ ታማለች፣ የሆነ ነገር ሳያደርጉባት አይቀሩም እስከ ማለት ድረስ ግምት ሂዳለች የብሌን እናት። ሆኖም ግን ይህ ሁሉ ነገር ፍቅር እንጂ ሌላ ነገር ምንም ጽኑ ያደረገችው ነገር እንደሌለ ሁላችንም እናውቃለን። ከዛም እንግዲህ ከሆስፒታል ወጣች። ሲሰሙ ደግሞ ሌላ ነገር አቀዱላት። ከሆስፒታል መውጣት ካለባትማ አንቺና እኔ አንድ ነገር ማድረግ አለብን ሲሉ ራሄልና የእሷ እናት ተገናኙ። ምን ማድረግ አለብን ብለሽ ታስቢያለሽ ስትል የብሌን እናት ትጠይቃታለች። እሷ ደግሞ በቃ ራሷን ልታስወግድ ፈልጋ አይደለም እንግዲህ ራሷን ልታስወግድ ከፈለገች መሞት ፈልጋ ስለሆነ እኛ እንጨርሳታለን አለቻት። ያለበለዚያ ደግሞ ልጅሽን ጭቅጭቅ እያረግሽ በነገር ታሳብጃታለች፣ ምርር ሲላት ብሌን ወጥታ ትሄዳለች ብላ ትነግራታለች። እኔ ራሷን ማስወገድ ማለት ምንድን ነው? ያው ወደማይቀረው መስደት ስትል የብሌን እናት በፈጣሪ ብለው በጣም አዘኑና እንዴ ይች ልጅማ ጨካኝ ናት፣ እንዴት ይህን ትመኛለች? እንዴት ይህን ደግሞ ልታደርግ እዚህ ደረጃ ታስባለች? ብለው በጣም ዘገነናቸው። እሷ ግን ለአፏም ሆነ ለድርጊቷ ራሄል ምንም አይመስላትም። ከዛም ጣል አድርገዋት ነበረ የሄዱት። ከዛ እንግዲህ ይሄ ሾፌር ነኝና ልርዳችሁ እያለ እንግዲህ ብሌን እናፈቅራለሁ ያለው ሰውዬም ወደ ሆስፒታል ስለነበረ እሷ ከሆስፒታል አገግማ ስትወጣ ካልወሰድኳችሁ መኪና አለኝ እያለ ሲል ገድፌ እኔ መኪና ውስጥ ላድርሳት ሲል አላመነችውም። ከኋላ ቆም ብል ስታበቃ ተከትላ ሄደች። ከዛ ደግሞ ጽናትን መኪና ውስጥ ካስገባ በኋላ ብሌን አትገቢም ብሎ ዘጋባት። ብሌንን በሌላ መኪና ተከተኝ ሲላት ብሌን ልቧ አልቻለም። አንድ ነገር ጽኑዬን ቢያደርግብኝ እሳ ብላ ሰጋች። ከዛ በኋላ ጽናትን ምን ነው ተዋት እንጂ አስገባት፣ አረ ተዋት ጨክንባት ብላ ከውስጥ ለመነችው፣ ተማጸነችው። ከዛም ከፍቶ አስገባት። ከዛ በኋላ እንግዲህ አብረው ወደ ቤት ሄዱ። ከቤት ከሄዱም በኋላ ጽኑ ስቅስቅ ብላ ማለቀስና መኝታ ቤቷ ገብታ መተኝታ ስለ ባቢ ማሰብ ጀመረች። ባቢን አላየሽውም ወይ? አባቴስ እንዴት ነው ስትል ብሌንን ትጠይቃታለች። ብሌን ደግሞ ጋሽ ግርማን አይቼዋለሁኝ፣ በጣም አዝኗል፣ በጣም ተንገላቷል፣ በጣም ተጎድቷል። ሆኖም ግን ጽናት የታለች ሲለኝ አልነገርሽውም አይደለ ሆስፒታል መግባት ስትል በፍጹም አልነገርኩትም አለቻት። ግን ነገ መታታ ይሃለች ስል ተስፋ ሰጥቼዋለሁኝ ስትል እሺ ባቢስ እንዴት ነው አላየሽውም ወይ ስትል ትጠይቃታለች። ባቢም እኮ ከሆስፒታል እያለሽ መጥቶ ነበር አላምንሽ እኔን እንዳልቀየም ብለሽ ፈልገሽ ነው እንጂ ባቢ እንዴት ነው አባት ያስወግዶበት እኔ ጋር ይቅር ብሎኝ የሚመጣ ብላ ስትላት፣ እውነት ጽኑዬ በጣም ነበር ያዘነልሽ፣ አብሮን ነበር። ያው አንቺን ማስግባት አይፈቀድም ስለተባለ ገብቶ አላየሽም እንጂ እኔ ግን አሁን ከሱ መሄድ ፈልጋለሁኝ አለቻት። ይቅርታ እንዲጠይቀውና ለምን እንደተደረገና እውነታውን ደግሞ ከዚህ በኋላ ይፈልገኛል አይፈልገኝም የሚለውን ቁርጤ ማወቅ ፈልጋለሁኝና ውሰጅኝ አለቻት። አሁን እንዴት ብዬ ወስድሻለሁ አገግሚና ብትላት፣ በፍጹም እኔ ሲጄ እሱም ማየት አለብኝ፣ እውነታውን ደግሞ ከኔ ያለው ነገር ተሟጦ አልቋል አላለቀም ብዬ መስማት አለብኝ ስትል አለቻት። እሺ ብላ ብሌንም ይዛት ተነሳች። ባቢ ቁጭ ብሎ ስለ ጽናት አስታውሶ ማልቀስ ጀመረ። ራሄል ጠጋ ብላ ማባበል ጀመረች። በቃ እኔ እና እሷ እኮ አለቀልን፣ እሷም እኔም ተጎድተናል፣ ከዚህ በኋላ ግን አብረን አንቀጥልም ሲላት ተደሰተች። መጨረሻ በቃ እኔም እኮ ብያለሁኝ እያለ ስትል ጽናትና እሷም ገቡ። እሷም ጠጋ ብላ ልትስመው እያለች እሱም ፍዝዝ ብሎ እንደቀረ ብሌንና ጽናት ሲገቡ አይን ለአይን ተገጣጠሙ። እውነት ይህን ነገር ሊያደርግ ነው ባቢ ወይንስ ምንድን ነው የሚለው ግራ አጋባቸው። ፍጥጥ እንዳሉ ተፋጠው ነገሮች አለቁ። የዛሬው በዚህ አልቋል። አመሰግናለሁ።